ግባና አውጣው ዲያስ እንችላለን ነው ምን እናት የወለደችው ክለብ ማለት ይሄ ነው። ባለቀ ደቂቃ ቪቪዲ ካፒቴናችን ቨርጂል ቫን ዳይክን የምላርግ በእናቴን አባት እንዴት ነው የምትችለው? ወስደ ቅርቅር አረከው። ይሄን ቀፋፊ የሆነ ደርቢ ተጫዋች እንደዛ አሳጥተውን እንዳህያ እየተጫወቱ ቆራርጠውን ብቻ ሊቨርፑልን አጣጥሙ። ይሄን 3 ነጥብ አጣጥመው እንለያለን። ኮንግራ ፋሚሊ ሲወጣም ነው ደስተኝ እቺ ባገባ ወላ ቢቢዲ ደምኩኝ ይቅርታ ወይኔ እኔ ተስፋ ቆርጬ ነበር። እግዚአብሔርን ስንተኛ ደቂቃ ላይ እንደገባ ላሳያ ገባለት። እግዚአብሔርን ጊቭ አፕ አርጌ ወይኔ ጉዴ ደምኩኝ መቶኛው ደቂቃ ላይ አገባን። እኔማ ፀጉሬን እየተሰራው ሆድ ብሶኝ የኔናታን ቆንጆ አርገሽ አሰርኝም እኛ ጨርሰናል። ዳይ ወደ ቋጠሮ ግንባሬን የሸፈንኩት ሃይ ፋይቭ ነይ Yes. እጅግ በጣም ጣፋጭ 3 ነጥብ ለሊቨርፑል በመርሲሳይድ ደርቢ ወደ ሂልዲንግስተን ስታዲየም በመጓዝ የዴቪድ ሞይስን ጠንካራውን ኤቨርተንን የገጠመው ሊቨርፑል በቨርጂል ቫን ዳይክ የመጨረሻ ደቂቃ ጎል ታግዞ ጨዋታውን እጅግ በጣም ባስጨናቂ ሁኔታ ቢሆንም 2-1 በሆነ ድል መወጣት በመቻል በፕሪሚየር ሊጉ አምስተኛ ደረጃነቱን በ55 ነጥብ ማጠናከር ችሏል። ከቶፕ 4 ቡድኖች አስቶን ቪላና ማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነቱን ወደ 3 ማጥበብ ችሏል። የሚገርም ጌም ነበር። ፈርስት ሃፍ በተለይ የተመለከተው ሊቨርፑሎች በ29ኛው ደቂቃ ላይ በሳላ አማካኝነት ጎል አስቆጥረው 1-0 ሲመሩ ነበር። ከዛ በኋላ ኤቨርተኖች ከሁለተኛው አጋማሽ በኋላ በቤቱ አማካኝነት 54ኛው ደቂቃ ላይ ጎል አስቆጥሮ ነበር። ፈርስት ሃፍ በጣም የሚገርም ፉክክር ነበር የተመለከተው። ሰከንድ ሃፍ ግን ኤቨርተኖች በቤቱ ጎል ካስቆጠሩ በኋላ ሞር ከኳስ ውጭ ነበር ብዙ ጊዜያቸውን ሲያሳልፉ የነበረው። ከዛ በኋላ ካውንተር አታኮችን ነበር ለመጠቀም ጥረት ሲያደርጉ የነበረው። ነገር ግን ሊቨርፑሎች በመጨረሻ ደቂቃ 111ኛው ደቂቃ ላይ እንግዲህ በቨርጂል ቫን ዳይክ አማካኝነት በግንባር ጎል በማስቆጠር ጨዋታውን 2-1 ድል ማድረግ ችሏል። ለሊቨርፑል በጣም መልካም የሚባል ውጤት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ላይን አፓችን ወጥቷል። ኤዜ ሌፍት ዊንግ ኦዲጋርድ ተመልሳለች። የመድፈኛው ቤተሰብ ሙሉ አዳራሽ አንድ ድምጽ አሰሙ እስቲ። ማን ይሄን ቡድን እኮ ማን ወታች በነበረ ጊዜ ደግፈናል። አባቴ አንዴ ይጋባ ያ በደይ ኢቨንት ነው ይሆናል። ፉል ሃውስ we are the Gunners as a left wing since ሳምንት ነው as a left wing ስለነበረው come on you Gunners እናሸንፋለን። በጣም በእውነት እድለኛ ቲም ነህ አንተ ሽማግሌ፣ እድለኛ ቲም ነህ ዘንድሮ። ወደድክም ጠላህም ማለት ነው ቶፕ 4 ተገባለህ ማለት ነው። ለማንኛውም ጀማው ቫምዳስ ነው መገኘው። ቫምዳስ ልዩ ኢቨንት አለው። ጀማው ዘጭ ብሏል። ካሁኑ እንግዲህ ምደርሱ ከሆነ መምጣት የሚችል ይምጡ አይደል? መምጣት የምትችሉ ከች በሉ ማለት ነው። ሼባው ግን እንኳን ደስ አለ ቪላ ስላሸነፈ ማለት ነው። የቪላ ጨዋታ ያበደ ጨዋታ ነበር። 4-3 ነው ያለቀው ጨዋታው። ቤት ሲገባ ደግሞ በሰፊ ቪዲዮ ምን ሰራ ይሆናል ጀምአው። ለማንኛውም ለአርሰናላችን ይቅናው ከወንገነርስ ወይኔ የአራዳ ልጆች ምን አይነት ጨዋታ ነው የተመለከትነው። እዚህ ደግሞ ፍንዳታ ፈንጂ በለው በግራ በቀኝ ነው። ምን ዋትኪንስ 100ኛ ጎሉን እንግዲህ በአስቶን ቪላ ቤት ማስቆጠሩን ችሏል ማለት ነው። የአራዳ ልጆች አረ ጨዋታ ይበቃል ነው። ምን 1-0 ሲያረግ ቪላ 1 እኩል ሲያረጉት 2-1 አረገ። አይ አልበቃኝም ብሎ 3-1 አረገ። 3 እኩል አረጉት ሰንደርላንዶች። ያዝ በለው ሲባል 7 ደቂቃ ተጨምሮ 93ኛው ደቂቃ ላይ ታሚ አብርሃም ለቪላ ማረጋገጫውን ጎል አስቆጠረ ማለት ነው። ቪላ ቻምፒዮንስ ሊግ ለመቆየት ሰንደርላንድ ደግሞ ራሱን የአውሮፓ ሊግ ውስጥ ለማግኘት የሚችለውን ሁሉ ታግሎ ነበር ማለት ነው። እጅግ በጣም ድንቅ ጨዋታ ነበረ። እኛም ከነሱ እኩል ግን ጎል ስንቆጥር ነበር ቴሌግራም ላይ። ምክንያቱን ቴሌግራም ላይ ገብተህ ታገኘዋለህ። ባዮ ላይ ባለው ሊንክና እዚህ ጋር በተጻፈው ቀጥታ ቴሌግራም ላይ ገብተህ ሰርች ማድረግ ነው ካንተ የሚጠበቀው ያራዳ ልጅ ማለት ነው። ምን አይነት ግን ጨዋታ ነበረ ነው ምን በጨዋታው ልክ እኛም ልንደሰት ጥቂት የምትባል ደቂቃ ነው የቀረችን። ያራዳ ልጆች እዚህ ጋር በተጻፈችው ወደ ቴሌግራም ቻናል ኑ፣ እናንተም ትደሰታላችሁ። ሼር ኮፕሊንክ አይረሳ። ይመቻችሁ።